ከቅርሶቻችን አንዱ የጥምቀት በዓል አከባበር ነው። ያው የጥምቀት በዓል ትልቁ በምስል የምናስተምርበት በዓል ነው። ማለት በምስል ስንል ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱን በምስል የምናስተምርበት የምንሰብክበት ቀን ነው እና ጥበቃ እየጎደለው እንደምታውቁት አለባበሳችን ክርስትናውን አይገልጽም። አሁን የኛ ልጆቻችን ልጃገረዶቹ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። የከበሮ አመታታችን እየተቀየረ መምጣት እና እነዚህ ነገሮች በተለይ በገዳማት ዙሪያ ረማቸው ይገባል። ወረዳዎቻችንም እንደዚሁ። እንግዲህ እኛ አሁን እንደ ከተማው እንደ ወልዲያ ከተማ የ8 ዓመት ፕሮጀክት ነው የያዝነው። ቤተ ክርስቲያኗን የማይወክሉ አለባበሶች አሉ። እነዚህን ሁሉ አረመን አለባበሱም በደንብ ተስተካክሎ የበዓሉ ማክበሪያ ቦታም በደንብ በሚገባው ልክ ተስተካክሎ የሚገባው ደረጃ ላይ በ8 ዓመት ቢደርስ ብለን አቅደን እየሰራን ነው እና የተዘራው አረም ቀላል ስላልሆነ መንቀሉ በአንድ ዓመት አርመን የምንጨርሰው ስላልሆነ እና በዚህ ልክ ሁሉም ወረዳ ጽሕፈት ቤቶቻችን ሊሰሩ ይገባል። እኛ ጋር የተዘጋጀውን ፕሮፖዛሉን ውሰዱት፣ አንብቡትና በእናንተ ልክ አዘጋጅታችሁ እንዲሁ በተቻለ መጠን አስተካክሉት። ሰው በተመስጦ የሚዘምርበት ቀን ነው፣ ግን በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተቧድነው አንዱ አንዱን የሚደበድቡበት። አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ የሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሰው ይዘቱን ሁሉ እንዴት እንዳላስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የእኛ እንግዲህ ዓመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱም ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር እንግዲህ ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይህን ያህል ወጪ እያወጣን ነው እና ወረዳዎችም በዛው ልክ እንዲሁ በተለመደው ልክ አይሁን በተለመደው በተራው ነገር አይቀጥል ለማለት ነው። እዚህ ብታስቡበት።